ብሌን ሁሉንም ነገር አሁንም ቢሆን ዝም አልልም፣ ለሰላም እነግራታለሁ። የፈለገ ነገር ቢሆን እቺ ምስኪን ሴት ማወቅ አለባት። እነሱ ለካ እርሷን ልጅ ናት ብለው ገንዘቧን ለመብላት ነው እንጂ የእውነት ትክክለኛ ወንድሟ አይደለም። ይሄ ምን አይነት እየተረገመ ሰው ነው? እኔማ እነግራታለሁኝ እንጂ ገንዘቧን ተጠቅመው እሷን ሊገድሏት ነው አይደለም። መልካም ሰው ለነገሩ ሰው አይበረክትለትም ይባላል። ስለዚህ እኔ ደግሞ ሰላምን አተርፋታለሁ ትላለች። ምክንያቱም ወንድሟም ገንዘቧን ስለሚፈልግ የራሷን ልጇን ሳያገናኝ ልጇን ለሌላ ሰው አሳልፎ ሰጥቶ ልጇ ያልሆነችዋን ሴት ከመንገድ ላይ አንስቶ አምጥቶ ነበረ ይችትና ያደራ የሰጠሽኝ ልጅሽ ብሎ የሰጠይት። ስለዚህ ሁሉንም ነገር አሁን ስለሰማሁ አንድ ባንድ እነግራታለሁኝ ትላለች። ግን ደግሞ ሰላም የእውነት አምና ትቀበለኝ ይሆን ስታዳምጠኝ ይሆን ወይስ ምንድን ነው? ምክንያቱም ከዚህ በፊትም እኮ ጫፉን ነግሯታል። ግን ደግሞ ይቅርታ ብሎ ደግሞ አሳምኗታል። ምን ይፈጠር ይሆን? እንዴትንስ ነው ማድረግ ያለብኝ? ይህንን ነገር ለማን ማማከር አለብኝ? ቅድሚያ እኔ ለሰላም ከመናገሬ በፊት ትላለች። ዳግም የእውነት ብሌን አይንሽን ማየት ከብዶኛል ግን ደግሞ ሲል መኝታ ቤቱ ቁጭ ብሎ እያለ ነበረ። የእውነት ብሌን እንዴት አድርጌ ነው አይኗን ማየት የምችለው? እሷን ለማትረፍ ብዬ እናቷን አገትኳትኝ። እናቷን ብዙ ነገር አደረኳት። አሁን ደግሞ እናቷ አውቃኛለች። ምን ማድረግ ነው ያለብኝ? ግን እኮ ደግሞ ለእሷ ብዬ ነው። እናቷ የሆነ ነገር አድርገዋት ቢሆን ኑሮ እነዚህ የተረገሙ እውነት ብሌን ሰው አትሆንም ነበረ። ስለዚህ ለራሷ ብዬ እኮ ነው እንደዚህ ያደረኩትኝ። ምን ማድረግ አለብኝ ሲል ብቻውን ቁጭ ብሎ እያወራል። በዛ አጋጣሚ እሱ መኝታ ቤቱ እያለ እሷም በሩን አንኳኩታ ትገባለች። ስትገባ በጣም ደነገጠ። እንዴ ምን ሆነ ነው ደነገጥክሳ? መምጣት አልነበረብኝም እንዴ ስትለው አይ ብሌን እንኳን መጣሽ። አይ እንደዛ አይደለም እንኳን መጣሽ፣ ነይ በቃ ቁጭ በይ ይላታል። ቆይ ምን ሆነሽ ነው? ይቅርታ አድርጊልኝ ብሌን ሲላት ምንድነው ይቅርታው? ዳግም ምን አጠፋህ? ያው ባለፈው ከቃል ጋር ሁኜ ብዙ ነገር ተናገርኩሽ እና እሱን ነው ይቅርታ መጠይቅሽ ሲላት አይ እሱ እኮ ምንም በቃ ያለፈ ነገር እኮ ነው፣ ምንም ችግር የለውም። እንዴት እንደዚህ ልትል ትችላለህ? እንደዚህ መሆን የለበትም። ያኮ ቆየ ካለፈ። አንተ ጥሩና መልካም ሰው ነህ ትለዋለች። እርግጥ መልካምና ጥሩ ሰው እንኳን ካንቺ በላይ የለም። አንቺ ጥሩ ልጅ ነሽ፣ ምንም የማታቂ ምስኪንና የዋህ ልጅ ነሽ ብሌን። አይዞሽ እሺ፣ በርቺ። አንድ ቀን ሁሉም ነገር ይፈታ ይሆናል። እኔም እናቴን አንድ ቀን አገኛት ይሆናል። አንቺም ደግሞ እናትሽን አንድ ቀን ታገኛታለሽ። እሺ አይዞሽ ይላታል። አላቅም ብቻ ምን ማድረግ እንዳለብኝ አሁን ላይ እንጃ ግራ ገብቶኛል። እውነት ለመናገር እትዬ በጣም ጥሩ ሰው ነች። እንደ እናቴ ነው ማያት። አቅፋ ስትይዘኝ ስትስመኝ በቃ ሁሉ ነገሯ ከእናቴ አትለይም። እናት በላት። እውነት ምንም የሚወጣላት ሰው አይደለችም እኮ ትለዋለች። ግን ደግሞ ጨክና መናገሩን ፈርታለች። የቃል ጓደኛ ሁሉንም ነገር ሚስጥሯን እንደምታወጣውም እንደፎከረችው እሷ ልጅስ ማን ትሆን? እንዴት ልትመጣ ቻለች? ጓደኛዋ በቀደም እኮ ጓደኛዋ መታ ነበር። የቃል ጓደኛ ስትል ትነግረዋለች እኮ። ምን አለቻት ታዲያ መታ እና ታዲያ እንዴት ሄደች ሲል እኔ አላቅም፣ እንዴት እንደሆነ አላቅም ሚስጥሩን፣ ግን ወዳው ነበረ የሄደችው። ስትወጣ ግን ተበሳጭታለች። እኔንም ለምን አስገባሻት እኮ ብላኛለች ትለዋለች። ለምን ጓደኛዋ ከሆነች ምን ችግር አለው? እኔ እንጃ፣ እኔ አላቅም፣ ለምን እንደሆነ አላቅም። ብቻ ግን ለምን አስገባሽ? የማታውቂውን ሰው ሁለተኛ እንዳታስገቢ ያለችኝ። እኔም እርግጥ ጥፋተኛ ነበርኩኝ። የማላቃትን ጓደኛዋን ስትለኝ ብቻ ነበረ ያስገባኋት። እኔ ደስ ይላታል ብዬ ነበረ፣ ግን እሷ ግን በጣም ቅር ብሏት ነበረ። ሆኖም ግን ችግር የለውም ብቻ አላቅም። እናሁም እኔ አሁን ምን ማድረግ እንዳለብኝ አላቅም፣ ግን አሁን ወደ እናቴ ጋር መሄድ አለብኝ ትለዋለች። በሰላም ነው እናትሽ ጋር የምትሄጂው ሲላት አይ እንደዚሁ እናቴን አይቼ ለመምጣት ፈልጌ ነው ስትለው እሺ ይላታል። እሷም ለመሄድ በቃ በጣም ነው የማመሰግነው፣ እሺ መልካም ቆይታ፣ እወድሃለሁ፣ በቃ ሁልጊዜም ከጎኔ ስላለህ በጣም ነው የማመሰግነው ስትለው መቼም ልርቅህ አልፈልግም፣ እውነት ዳግም አንተ መልካምና ጥሩ ሰው ነህ ብለው ተነስታ ወጥታ ትሄዳለች። ዳግምም ብታቂ ኑሮ ያደረኩትን ነገር እንደዚህ ባላልሽ ነበረ፣ ብዙ ነገር አድርጌሻለሁ ይላታል። ሰላም ሰላም፣ ውድና የተከበራችሁ የመቅድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ይሄንን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ ለምታደርጉኝ ከልብ አመሰግናለሁ። እንዲሁም ቤተሰብ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ ስል በአክብሮት ጠይቃለሁ። አመሰግናለሁ።
ሰላም ብሌንን ስትጠራት እንደ ልጇ ነው እንጂ እውነት እንደ ሰራተኛ አይደለም። ስለዚህ የእሷን ግንዛ መኖር ማንም ሰው አይፈልግም። እንድትወጣ ነው የምትፈልገው። ቃል እዛ ቤት መኖሯን አትፈልግም። ማለትም ቃል የብሌንን እዛ መቀመጥ ስለማትፈልግ በአጋጣሚ ብሌን ወደ እናቷ ጋር ትሄዳለች። ብሌን ወደ እናቷ ጋር ስትሄድ ያየችውን ማመናቃታት። እሷ እዛ ቤት እያለች ነበረ። እውነት እንዴት እዚህ ልትመጣ ቻልክ ዳግም? ምን ሆነ ነው ስትለው፣ አይ ምንም አይደለም፣ ምንም አልሆንኩም፣ ድንገት ነው ዝም ብዬ የመጣሁትኝ። በቃ እናትሽን ዝም ብዬ ሰላም ቀድሜ እኔ ሂጄ ላውራቸው ሰላም ልበላቸው ብዬ ነው እሺ የሄድኩት ሲላት፣ የእውነትህን ነው? ወይዘሮ ገነትም ሽንኩርት እየከተፈች ነበረ። እርግጥ መጀመሪያ ስታየው ቢላ ይዛበት ነበረ፣ ግን ደግሞ ይቅርታ ሲላትና ምክንያቱን ሲነግራት ሁሉንም ነገር ሲነግራት እናቱን እንደሚፈልግና እነዚህ የተረገሙ ሰዎች እናቱን እንዳራቁበት ሲነግራት ነበረ ቢላውን ከያዘችው እጇ ላይ ያስቀመጠችው። የእውነት በመናገር ገነት እጅግ በጣም አዝናለች። ግን ደግሞ ያው ብሌን በመሀል መታ ነገሮችን ስላበለሻሸችባቸው ብቻ ግን ለምን እናትህ የት ወደ የት እንኳን ብላ አልጠየቀችውም። ከዚህ በፊት ፎቶ የት አለ ብላ ስጠይቃት ብሌን እንዳስቀመጠችውና ማሳየት እንደማትፈልግ ነግራታለች። ያንን ፎቶ አይቶት ቢሆን እውነት ልጄ የሆነ ምናልባት ፎቶዬን ቢያይ ለመጠየቅ እኮ ግን ፈርቶ ይሆናል ይሄ ልጅ በማለት ገነት ቆም ብላ ታስባለች። ዳግም ግን ቁጭ ብሎ ልጄ አመሰግናለሁ፣ ይቅርታህን ተቀብያለሁኝ፣ እግዚአብሔር ያክብርህ፣ እውነት አንተ ለልጄ ብለህ ነው ትለዋለች። አዎ ምክንያቱም አንቺን ካጣች ብሌን ሰው አትሆንም፣ ለዛ ብዬ ነው። እናም ይቅርታ አድርጊልኝ ማዘር